ኤክስፖዠር ከተፈጸመ በኋላ ወይም ከተከሰተ በኋላ ኤችአይቪ ኢንፌክሽንን የሚከላከል መድኃኒት ማለት ነው። ኢቭን በ72 ሰዓታት ውስጥ ኤፌክቲቭነሱ ይለያያል። ዘ ሱነር ዘ ቤተር ነው። በ24 ሰዓታት ውስጥ የሚወሰድ ከሆነ እስከ 95% ድረስ የመከላከል ችሎታ አለው። ሌላኛው ሰዓታት፣ ደቂቃዎች፣ ሰከንዶች ማተር የሚያደርጉበት ጉዳይ ቴታነስ ነው። ቴታነስ ቫክሲን ለሬቢስ በጣም ወሳኝ ነገሮች ውንድ ኬር፣ ቁስሉ ማኔጅ ማድረግና ቫክሲን ናቸው። ሰላም እንዴት ናቸው? በዚች ቪዲዮ ሰዓታት፣ ደቂቃዎች እንዲሁም ሰከንዶች ማተር ስለሚያደርጉ መድኃኒቶች እና በሽታዎች በአጭሩ እንመለከታለን። አራቱ እናነሳለን። አብራችሁ እስከ መጨረሻው ቆዩ። በጣም ጠቃሚ ቪዲዮ ነው፣ ትጠቀሙበታላችሁ። አንደኛው ፔፕ እንለዋለን፣ ፖስት ኤክስፖዠር ፕሮፊላክሲስ። ይህ ማለት ኤክስፖዠር ከተፈጸመ በኋላ ወይም ከተከሰተ በኋላ ኤችአይቪ ኢንፌክሽንን የሚከላከል መድኃኒት ማለት ነው። ፔፕ የሚሰጠው ራሶች ያሉ ኢንዲኬሽኖች አሉት። አንደኛው አንኢንቴንድድ ኢንተርኮርስ፣ ያልተፈለገ ግብረ ስጋ ግንኙነት፣ ለምሳሌ አስገድዶ መደፈር። ሁለተኛ ኦኩፔሽናል ኒድልስቲክ ኢንጁሪ፣ በስራ ቦታ ላይ ስለታማ ነገሮች አደጋ በሚደርስበት ሰዓት ላይ ይሰጣል። በእነዚህ እና በመሳሰሉት ሁኔታዎች ላይ ፔፕ ይሰጣል። ፔፕ የሚሰጠው በ72 ሰዓታት ውስጥ ብቻ ነው። ከ72 ሰዓት በኋላ ፔፕን መስጠት አይፈቀድም ወይም አይቻልም። ስለዚህ ዘ ሱነር ዘ ቤተር ነው። አስቀድመው በቶሎ የሚወሰዱ ከሆነ ኢፌክቲቭነሳቸው ኤችአይቪ ኢንፌክሽንን የመከላከል ችሎታቸው በዛው ልክ ነው የሚጨምረው። በሁለት ሰዓታት ውስጥ ኤክስፖዠሩ ሀፕን ባደረገ በሁለት ሰዓት ውስጥ መሰጠት ከተቻለ እስከ 99% ድረስ ኤችአይቪ ኢንፌክሽን ይከላከላል። ኦቨርኦል ፔፕ ኤችአይቪ ኢንፌክሽን የመከላከል ችሎታው 80% እና ከዛ በላይ ነው። ፔፕ የሚሰጠው ሶርስ ፔሸንቱ ወይም ደግሞ ኮንታ ያደረገን ሰው ሶርስ ፔሸንቱ የኤችአይቪ ስታቱሱ ፖዘቲቭ ከሆነ ወይም አንኖን ስታቱሱ ፖዘቲቭ ይሁን ኔጌቲቭን የማይታወቅ ከሆነ በዚህን ጊዜ ለቪክቲሙ ለተጠቂው ሰው ፖስት ኤክስፖዠር ፕሮፊላክሲስ ይሰጣል ማለት ነው። ፔፕ በየቀኑ የሚወሰድ ታብሌት ሲሆን ለ28 ቀናት ይሰጣል ማለት ነው። ለዚህ እንዲህ አይነት አደጋዎች በሚያጋጥሟቸው ሰዓት ላይ አቅራቢያቸው ወደሚገኝ ጤና ተቋም በመሄድ ፖስት ኤክስፖዠር ፕሮፊላክሲስ በመውሰድ ኤችአይቪ ኢንፌክሽንን መከላከል በጣም አስፈላጊ ጉዳይ ነው። ሁለተኛው ደቂቃዎች፣ ሰዓታት፣ ሰከንዶች ማተር የሚያደርጉበት ጉዳይ ኢመርጀንሲ ኮንትራሴፕቲቭ ዲቫይስ ይሰኛሉ። ድንገተኛ የወሊድ መቆጣጠሪያ አማራጮች ወይም ደግሞ ሕክምናዎች ናቸው ማለት ነው። በእናንተ ዘንድ በአብዛኞቻችሁ ዘንድ የታወቀው ፖስት ፒል የምትሉት ነው። ከግንኙነት በኋላ የሚወሰደው ታብሌት ማለት ነው። ይህም ከግንኙነት በኋላ እርግዝና እንዳይፈጠር የሚከላከል ነው። ፖስት ፒል የምንለው ራሱ ኢንዲኬሽን አለው። ዝም ብሎ ማንም ሰው ከግንኙነት በኋላ የሚወስደው መድኃኒት ወይም የሚወጣው ታብሌት አይደለም። ኢመርጀንሲ ኮንትራሴፕቲቭ ዲቫይስ ነው። ድንገተኛ የወሊድ መቆጣጠሪያ ነው። ያልተፈለገ ያልታሰበ ግንኙነት ከተፈጸመ በኋላ የሚወሰድ ነው እንጂ ታስቦበት ለሚፈጸም ግንኙነት መፍትሄ የሚሆን አይደለም። ይሄኛው በደንብ ልናስታውስበት ያስፈልጋል። ለምሳሌ አስገድዶ መደፈር፣ ኮንትራሴፕቲቭ ዲቫይስ የተጠቀሙ ፌል ማድረግ፣ ለምሳሌ ኮንዶም የተጠቀማችሁ ብሬክ የሚያደርግባችሁ ከሆነ አሁን ፖስት ፒል መውሰድ አስፈላጊ ነው ማለት ነው። ሌቮኖጅስትራል የተሰኘው ፕሪፓሬሽን በ0.75 ሚሊግራም ይዘጋጃል። በ12 ሰዓት ልዩነት ውስጥ ጠዋትና ማታ በመውሰድ እርግዝና መከላከል ይቻላል። አሊያም ሁለቱም ፍሬ ባንድ ላይ 1.5 ይሆናሉ፣ ሲደመሩ 1.5 ሚሊግራም ይሆናሉ። እነሱን በመውሰድ እርግዝና መከላከል የሚቻልበት ሁኔታ ነው። ሌቮኖጅስትሮል እናንተ የምታውቁት የ72 ሰዓቱ ብላችሁ ነው። ምክንያቱም እርግዝናን የሚከላከለው በ72 ሰዓታት ውስጥ ሲሰጥ ነው። ከዛ ውጭ ከሆነ በጣም ኢፌክቲቭ አይሆንም። ኢቭን በ72 ሰዓታት ውስጥ ኢፌክቲቭነሱ ይለያያል። ዘ ሱነር ዘ ቤተር ነው። በ24 ሰዓታት ውስጥ የሚወሰድ ከሆነ እስከ 95% ድረስ የመከላከል ችሎታ አለው። ከ24 ሰዓት እስከ 48 ሰዓት ባለው ደግሞ እስከ 85% የመከላከል ችሎታ አለው። የቀነሰ ነው የሚመጣው ማለት ነው። ከዛ በኋላ ባለው ደግሞ እስከ 58% ድረስ ነው የመከላከል ችሎታው ማለት ነው። በውጭ ዓለም ላይ አቬሌብል የሆነ እስከ 5 ቀን ድረስ እርግዝናን የሚከላከል ዩሊፕሪስታል አሲቴት የተሰኘ መድኃኒትም አለ። ባለ 30 ሚሊግራም ነው። አንድ ታብሌት መዋጥ ነው። እስከ 5 ቀን ባለው እርግዝናን ይከላከላል። ኢፌክቲቭነሱ ይሄ እስከ 98% ድረስ በሚባል ደረጃ ኦልሞስት ኮምፓራብል በሆነ መልኩ እርግዝናን ይከላከላል። በአብዛኞቻችሁ ዘንድ ብዙም ያልታወቀ ነገር ግን ኢመርጀንሲ ኮንትራሴፕቲቭ ዲቫይስ የሆነ ደግሞ ኮፐር አዮዲ ኮፐር ኢንትራ ዩትራይን ዲቫይስ የተሰኘም አለ። ይህ እስከ 5 ቀናት ባለው እርግዝናን መከላከል የሚችል የወሊድ መቆጣጠሪያ ነው። በሀገራችን አቬሌብል የሆነ የወሊድ መቆጣጠሪያ ነው። ረዘም ላሉ ዓመታት እርግዝናን መከላከል ለሚፈልጉ ሴቶች በጣም ጥሩ አማራጭ ነው። እስከ 12 ዓመት ድረስ እርግዝናን የሚከላከል በማህፀን የሚቀበር መሳሪያ ነው። ይህንም መጠቀም ትችላላችሁ ማለት ነው።
በጣም ወሳኝ ነጥብ ሱነር ቤተር። አስቀድማችሁ በቶሎ እኒን የምትወስዱ ከሆነ እርግዝናን የመከላከል ችሎታውን በዛው ልክ እንደሚጨምር ማስተዋል አስፈላጊ ነው። ሌላኛው ሰዓታት፣ ደቂቃዎች፣ ሰከንዶች ማተር የሚያደርጉበት ጉዳይ ቴታነስ ነው። ቴታነስ ቫክሲን ሳይታሰብ በድንገት በስለታማ ነገሮች መቆረጥ፣ በሹል ነገሮች መወጋት በሚከሰቱበት ሰዓት ላይ እኒህ ነገሮች ደግሞ አደጋ የፈጸሙብን ነገሮች የዛጉ ከሆኑ አፈር ጋር ኮንታ ያላቸው ነገሮች ከሆኑ ክሎስትሪዲየም ቴታን የተሰኘው ባክቴሪያ ኮንታ ስለሚያደርጋቸው ለቴታነስ ሪስክ ይሆናል። በዚህም ጊዜ ሐኪሞች የሕክምና ባለሙያዎች አይተው ቴት የሚያስፈልግ ከሆነ ይሰጧቸዋል ማለት ነው። አይዲያሊ በ24 ሰዓት በ48 ሰዓት ውስጥ ነው ቢሰጥ ሪከመንድድ የሚሆነው። በጣም ኢፌክቲቭ የሚሆነው እርሊ ሲሰጥ ነው። እስከ 72 ሰዓት ባለውም መስጠት ይቻላል። ሰም ፕሮቶኮልስ ሃይ ሪስክ ኦፍ ቴታነስ ኢንፌክሽን ይኖራል ተብሎ ከታሰበ ረዘም ላሉ ቀናትም ቢሆን ትሮማው ሀፕን ካረገ እስከ 21 ቀን ባለው ድረስ ቢሆን መስጠቱ አስፈላጊ እንደሆነ ይናገራሉ። ቲኤቲ ቴታነስ አንታይቶክሲን የምንለው ፓሲቭ ኢሚዩኒቲ ነው ለሰውነታችን የሚሰጠው። ምንድነው የሚያደርገው? ክሎስትሪዲየም ቴታን የተሰኘው ባክቴሪያ ቴታኖስ ፓዝሚን የተሰኘ መርዝ ወይም ደግሞ ቶክሲን ነው የሚያመርተው። እሱን ቶክሲን ኒውትራላይዝ በማድረግ ኢንፌክሽን እንዳይፈጠር የሚከላከል ነው ቲኤቲ ማለት ነው። አቬሌብል ከሆነ ግን ቴታነስ ኢሚኖግሎቡሊን ፕሪፈርድ የሆነ ነው ማለት ነው። እዚህ ላይ ቴታነስ ቫክሲን የሚያስፈልጋቸው ሰዎች አሉ፣ የማያስፈልጋቸው ሰዎችም አሉ። ፕሪቪየስሊ በህፃነት ጊዜ የሚሰጠውን ቫክሲን ፉል ዶዝ 3 ዶዞችን የወሰዱ ሰዎች፣ ፓስት ቫክሲኔትድ የሆኑት ከ5 ዓመት ወዲህ የሆኑ ሰዎች አሁን ቫክሲኑ አያስፈልጋቸውም። ነገር ግን ፉሊ ቫክሲኔትድ ያልሆኑ ሰዎች፣ ቶታሊ አንቫክሲኔትድ የሆኑ ሰዎች፣ ምንም ያልተከተቡ ወይም ሙሉ በሙሉ ያልወሰዱ ሰዎች፣ እንዲሁም ስታተሳቸው ቫክሲኔትድ የሆኑ አይሆኑ ያልታወቁ ሰዎች፣ ላስት የወሰዱት ቫክሲን ከ5 ዓመት በፊት ለሆኑ ሰዎች ደግሞ ቫክሲኑ ያስፈልጋቸዋል ማለት ነው። ሌላኛው ሰዓታት፣ ደቂቃዎች፣ ሰከንዶች ማተር የሚያደርጉበት ጉዳይ ሬቢስ ነው። የእብድ ውሻ በሽታ ክረምት ላይ እያስቸገረ የበዛ የመጣ ጉዳይ አንደኛው ይሄ ነው። ሰሞኑን በሀገራችንም በሆሳና ላይ የተከሰተ ያለው ጉዳይ ነው። ለሬቢስ በጣም ወሳኝ ነገሮች ውንድ ኬር፣ ቁስሉ ማኔጅ ማድረግና ቫክሲን ናቸው። በመጀመሪያ ትሮማው አደጋው ከተከሰተ በኋላ ለ15 ደቂቃ ያህል በንጹህ ውሃና በሳሙና ቁስሉን ማጠብ በጣም የሚከላከል አንደኛው ጉዳይ ነው። ከዛም አልኮል ማድረግ፣ ዲስኢንፌክት ማድረግ በጣም ወሳኝ ነገር ነው። ወደ ሕክምና ተቋም ከመጣችሁ ደግሞ በኖርማል ሳላይን አማካኝነት ታጥቡላችሁ፣ ከዛ በኋላ አዮዲን ተደርጎላችሁ ዲስኢንፌክት ይደረጋል። ይህ በጣም ወሳኙ ነገር አንደኛው ስቴፕ ይሄኛው ውንድ ኬር ነው፣ ትልቁን ድርሻ የሚጫወተው በመከላከል ደረጃ ማለት ነው። ከዛ ቀጥሎ የሚሰጣችሁ ቫክሲን ነው። አሁን ቫክሲኑ ሱነር ቤተር ነው። ቶሎ የምትወስዱት ከሆነ የመከላከል ችሎታው በጣም ነው የሚጨምረው። እስከ 100% ድረስ መከላከል ይቻላል ቶሎ የምትወስዱት ከሆነ ማለት ነው። ቫክሲኑ መጀመሪያ እንዳላችሁ በመጀመሪያው ቀን፣ በ3ኛው ቀን፣ በ7ኛው ቀን፣ በ14ኛው ቀን እና በ28ኛው ቀን የሚሰጣችሁ ቫክሲን ይሰጣችኋል ማለት ነው። ፕሪቪየስሊ ቫክሲኔትድ ለሆናችሁ ሰዎች፣ ከዚህ በፊት ሬቢስ ቫክሲን ለወሰዳችሁ ሰዎች ደግሞ 2 ዶዝ ብቻ ይሰጣችኋል። በ3 ቀናት ልዩነት 2 ዶዝ ይሰጣችኋል። እሱ ቡስተር ዶዝ ነው። በእኒህ 4 ወሳኝ ጉዳዮቹ በመጀመሪያው ፖስት ኤክስፖዠር ፕሮፊላክሲስ ኤክስፖዠር ሀፕን ካደረገ በኋላ ኤችአይቪን ለመከላከል በሚደረገው ሕክምና፣ ሁለተኛው ኢመርጀንሲ ኮንትራሴፕቲቭ ማለት ድንገተኛ የወሊድ መቆጣጠሪያን በተመለከተ ጉዳይ ያልተፈለገ ግንኙነት ከተፈጸመ በኋላ እርግዝናን ለመከላከል፣ ሶስተኛው ቴታነስ ፕሪቨንሽን እንግዲህ እንዲህ አይነት አደጋዎች በስለታማ ነገሮች በሹል ነገሮች መወጋት መቆረጥ በሚፈጸምበት ሰዓት ላይ እነዛ ነገሮች ቴታነስ እንዳይፈጽሩ በሚወሰደው ሕክምና፣ በአራተኛ ያነሳነው ሬቢስ የእብድ ውሻ በሽታን በመከላከል ደረጃ በምናደርጋቸው ጉዳዮች ላይ በቶሎ ወደ ሕክምና ተቋም በመሄድ አስቸኳይ ሕክምና ማግኘት ውጤታማነቱን ይጨምረዋል እና ይህም በደንብ ልናስተውልበት ያስፈልጋል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።